National security interests. We are going to destroy their missiles and raise their missile industry to the ground. It will be totally, again, obliterated. Almost all officials are safe and sound and alive. We may have lost one or two commanders, but that is not a big problem. የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ በጥቃቱ እንደሞቱ የሚጠቁሙ መረጃዎች እየወጡ እንዳሉ የእስራኤሉ ቻናል 12 እየዘገበ ይገኛል። በሌላ በኩል ደግሞ ሁሉም በሚባል መልኩ ከፍተኛ አመራሮቻችን ደህንነታቸው ተጠብቆ በህይወት አሉ ይለናል የኢራን የውጭ ጉዳይ ሚኒስትር የሆኑት አባስ አራግቺ። Almost all officials are safe and sound and alive. We may have lost one or two commanders, but that is not a big problem. ሚኒስትሩ ኢራን ራሷን ለመከላከል ስትል የአሜሪካ የጦር ሰፈሮችን ኢላማ እያደረገች መሆኑንም አክለው ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺኒ ከኤንቢሲ ኒውስ ጋር ባደረጉት ቆይታ የሀገሪቱ ከፍተኛ መሪ የሆኑት አያቶላ አሊ ካሜኒና ፕሬዝዳንት መሱድ ፔዜሽኪያን ደህንነታቸው የተጠበቀና በህይወት መኖራቸውን በዋነኛነት አረጋግጠዋል። አብዛኞቹ ባለስልጣናት ደህንነታቸው የተጠበቀና በህይወት ያሉ ናቸው። ምናልባት አንድ ወይም ሁለት አዛዦችን አተን ሊሆን ይችላል፣ ነገር ግን ይህ ትልቅ ችግር አይደለም ሲሉ ነው የገለጹት። በተጨማሪም አራግቺኒ ለፕሬዝዳንት ዶናልድ ትራምፕ በሰጡት ጠንከር ያለ ምላሽም በሚሊዮኖች የሚቆጠር ህዝብ የሚደግፈውን ስርዓት ለመቀየር መሞከር ሊሳካ የማይችል ተልዕኮ ነው ሲሉ ተናግረዋል። ኢራን ከዚህ ቀደም ከነበሩ ጦርነቶች ብዙ ትምህርት መውሰዷን የገለጹት ሚኒስትሩ በዚህ መግለጫቸው ለወራሪዎች የሚገባቸውን ትምህርት በእርግጠኝነት እናስተምራለን ሲሉ ተደምጠዋል። ኢራን ውጥረቱን ለመቀነስ ዝግጁ መሆኗን ግን ማንኛውም አይነት ድርድር ከመጀመሩ በፊት በሀገሪቱ ላይ የሚፈጸመው ትንኮሳና ጥቃት መቆም እንዳለበትም አሳስበዋል። የኢራንን ሉዓላዊ መብቶች በተመለከተም ሀገራቸው የዩራኒየም የማበልጸግ መብቷን ጨምሮ ማንኛውንም ጥቅሟን አሳልፋ እንደማትሰጥ ሚኒስትሩ በቃለ መጠይቁ ወቅት አረጋግጠዋል። መረጃውን ያገኘነው ከኤንቢሲ ኒውስ ነው። ከዚሁ ከኢራን እስራኤል አሜሪካ ግጭት ጋር በተያያዘ ኢራን በሳውዲ አረቢያ ዋና ከተማ ሪያድና በምስራቃዊ ግዛት ላይ ጥቃት መሰንዘሯን የሳውዲ የውጭ ጉዳይ ሚኒስቴር አስታውቋል። ሪያድ ጥቃቱ መክሸፉን የገለጸች ሲሆን ድርጊቱን ኮንነዋለች። ሳውዲ አረቢያ የአየር ክልሏን ለማንኛውም ወታደራዊ ኦፕሬሽን እንደማትፈቅድ ቀደም ብላ ብታሳውቅም ጥቃቱ መፈጸሙ ተገልጿል። አልጋ ወራሽ መሐመድ ቢን ሳልማን ከጎረቤት አረብ አገራት መሪዎች ጋር በመወያየት ቀጠናዊ አንድነትን ጠይቀዋል። ሳውዲ ራሷን የመከላከልና የአጸፋ እርምጃ የመውሰድ መብቷን የተጠበቀ መሆኑንም አስጠንቅቃለች። ይህ ጥቃት በመካከለኛው ምስራቅ ያለውን ውጥረት ይበልጥ እንዳባባሰው ነው ዓለም አቀፍ መገናኛ ብዙሃኖች እየዘገቡ የሚገኙት። በኢራን የአየር ጥቃት ሳቢያ ዱባይ ውስጥ ፍንዳታዎች መከሰታቸው እንደተዘገበ ስፖትኒክ እያስነበበም ይገኛል። ተንቀሳቃሽ ምስልም አጋርቷል። በፓልም ጁሜራህ የሀብታሞች መኖሪያ ቤት አካባቢ በወደቀው ሚሳኤል እሳቱ መነሳቱን ሚዲያዎቹ ዘግበዋል። በርካታ ግዙፍ የነዳጅ ኩባንያዎች በሆርሙዝ ሰርጥ በኩል የሚያደርጉትን የነዳጅ ማጓጓዣ ስራ ለጊዜው ማቋረጣቸውን ሮይተርስ የዜና ወኪል ዘግቧል። ይህ የሆነው በአካባቢው እያየለ በመጣው የጸጥታ ስጋት ምክንያት እንደሆነ ነው ሮይተርስ በዘገባው ያመለከተው። በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ተጽዕኖ ሊያሳድር የሚችለው ይህ ጉዞ የማቋረጥ እርምጃ ኩባንያዎቹ የመርከቦቻቸውንና የሰራተኞቻቸውን ደህንነት ለመጠበቅ ሲሉ የወሰዱት ጥንቃቄ መሆኑ ነው የተገለጸው። የአፍሪካ ህብረት ከኢራን ጋር ያለው ግጭት በአስቸኳይ እንዲረግብ ማሳሰቡ ታውቋል።
የአፍሪካ ህብረት ኮሚሽን ሊቀመንበር የሆኑት ክቡር መሐመድ አሊ ዩሱፍ ዩናይትድ ስቴትስ ከእስራኤል ኃይሎች ጋር በመቀናጀት በኢራን ኢስላማዊ ሪፐብሊክ ውስጥ በሚገኙ ኢላማዎች ላይ የፈጸሙትን ወታደራዊ ጥቃት ተከትሎ ጥልቅ ስጋታቸውን ገለጹ። ሊቀመንበሩ በዛሬው ዕለት የካቲት 21 ቀን 2018 ዓ.ም በሰጡት መግለጫ ይህ እርምጃ በመካከለኛው ምስራቅ ያለውን ግጭት በከፍተኛ ሁኔታ የሚያባብስ መሆኑን ጠቁመዋል። ሁሉም ወገኖች ይላሉ ሊቀመንበሩ፣ ሁሉም ወገኖች ከፍተኛ ራስን የመክታት እርምጃ እንዲወስዱ፣ ውጥረቱን በአስቸኳይ እንዲያረግቡና ቀጣይነት ያለው ውይይት እንዲያደርጉ ነው ጥሪ ያቀረቡት። ማንኛውም እርምጃ በዓለም አቀፍ ህጎችና በተባበሩት መንግስታት ድርጅት ቻርተር መሰረት መሆን እንዳለበትም አሳስበዋል። የግጭቱ መባባስ ለዓለም አቀፍ ሰላም ስጋት ከመሆኑ ባለፈ በኃይል ገበያ፣ በምግብ ዋስትናና በኢኮኖሚ ላይ ከፍተኛ ጫና እንደሚፈጥር ተገልጿል። በተለይም አሁን ላይ የኢኮኖሚ ጫና ባለበት አፍሪካ ላይ ጉዳቱ የበረታ እንደሚሆን ነው የተጠቆመው። በኦማን ሱልጣኔት የሚመሩ ዓለም አቀፍ የሽምግልና ጥረቶች ቅድሚያ እንዲሰጣቸውና ሰላም ሊመጣ የሚችለው በዲፕሎማሲ እንጂ በኃይል አለመሆኑን ሊቀመንበሩ በድጋሚ አረጋግጠዋል። ሰላም ለሀገራችን፣ ሰላም ለምድራችን።